አንዱ የኦሮሞ ማድረግ ይፈልጋል፣ አንዱ የአማራ ማድረግ ይፈልጋል። በቀይ ቢጫ አረንጓዴ ምክንያት ቤተክርስቲያን ስንጣላ ይሄ የኦርቶዶክስ ምልክት ነው። ይሄ ቀይ ቢጫ አረንጓዴን የሚነቅፍ ሰው ከሃዲ ነው፣ ከሃዲ ነው። ጨርቅ ነው። ቀይ ቢጫ አረንጓዴ ባንዲራ ጨርቅ ነው። አንዱ ቀይ ቢጫ አረንጓዴ መቀባት ይፈልጋል፣ አንዱ ደግሞ ጥቁር ነጭ ቀይ መቀባት ይፈልጋል። አለቀ። ይሄ ነው። አሁን እኮ ሌሎቹ ነው የሚገሉን ነው የሚመስላችሁ አይደለም? ውስጣችን ልክ ስላልሆነ እኛው እርስ በርስ እየተባላን እነቱ ላይ ፖለቲካ ለመስራት የሚሯሯጡት ፖለቲከኞችም አሉ፣ አባቶችም አሉ። ሊወርድ ይገባል። ከቤተክርስቲያናችን ላይ ሊወርድልን ይገባል። ገዳዮቻችን እንደዚህ እያሉን ነው። የተገደሉ ሰዎች፣ የሞቱ ሰዎች፣ የተቃጠለው ቤተክርስቲያን አረንጓዴ ቢጫ ቀይ ስለተቀባ ነው ብለው እያሉን ነው። እና የነ እገሌ ምናምን እያሉን ነው። ዱጋዱ ማከስዳ መን ክርስቲያና ሱቀባ ሀሉን ራቲ በዱ ደቀቡ ራቲ በደመሌ መን ክርስቲያና ጉባቹ ደቀባ ቤተክርስቲያን ላይ አይታችሁ ከሆነ በየቦታ ቀይ ቢጫ አረንጓዴ ቀለሙን ይቀቡታል። እውነት ነው። በአንድ ወገን ይሄ ባንዲራ ማየት ይፈልጋል። አንድ ወገን ደግሞ ይሄን ባንዲራ በእምነቴ ቦታ በቤተክርስቲያን ቦታ ላይ ማየት አልፈልግም የሚል ወገን አለ። ይሄ ማይካድ ነገር ገዳም ሳይቀር ይሄን ቀለም ይቀቡታል። በየትኛውም መጽሐፍ ቅዱስ ላይ ቤተክርስቲያን እንደዚህ ተቀባ የሚል አላየሁትም። እና ይሄ ቀይ ቢጫ አረንጓዴ እንደዳንበት ወይም ደግሞ እንደ ቤተክርስቲያን አርማ አድርገን የምንወስደው ነገር ቢቀርብንስ? አባ ገብረ ኪዳን በጣም ወደው አባት ነው። ግልጹን የሚነግረን አባት የሚሉትን ሰምተን ሰው ቀይ ቢጫ አረንጓዴ ባንዲራ እየገዛ በየመስኮቱ እያኖረ ምልክት ነው የለት ተጃጃል። ያ ጨርቅ ነው። ቀይ ቢጫ አረንጓዴ ባንዲራ ጨርቅ ነው። ታሪኩ የሚጠቅም ታሪክ አለው። በቀይ ቢጫ አረንጓዴ ምክንያት ቤተክርስቲያን ስንጣላ ይሄ የኦርቶዶክስ ምልክት ነው። ይሄ ቀይ ቢጫ አረንጓዴን የሚነቅፍ ሰው ከሃዲ ነው፣ ከሃዲ ነው። ቅዱስ ኤፍሬም እኮ ቀይ ቢጫ አረንጓዴ ባንዲራ የሚባል አያውቅልህም፣ የለውም። ቄርሎስ እንደዚህ ያለ ባንዲራ የለውም። ዮሐንስ አፈወርቅ ቀይ ቢጫ አረንጓዴ ባንዲራ የሚባል የለውም። ባይዜ ኦርቶዶክሲያን መዳን ከፈለጋችሁ እኚህን አባት ማዳመጥ አለባችሁ። የተሳሳተ አመለካከት ምንም የሌለውን እንቅጭ ነው። ባንዲራ በዚህ ልክ ሊያጣላን የሚገባ አይመስልም። በየእምነት ተቃውሞ ያላችሁ አባቶች ይሄን ለእምነታችሁ ለህዝባችሁ ስትሉ ብታወርዱ ከዚህ ነፃ ብታደርጉ ምንድነው ችግሩ? አንዳንድ ቦታ እያየው ነው። ጥቁር ቀይ ነጭ እየቀቡ ነው እያየሁት ነው። አንዳንድ ቦታ ላይ ውድድርም ለማድረግ እየሞከረን ነው ማለት። እምነቱ ላይ ፖለቲካ ለመስራት የሚሯሯጡት ፖለቲከኞችም አሉ፣ አባቶችም አሉ። አንዱ የኦሮሞ ማድረግ ይፈልጋል፣ አንዱ የአማራ ማድረግ ይፈልጋል። ይሄ እምነት የአማራ እምነት አይደለም። ባይዘ እንደዛ ብሎ ነግሮን ሊሆን ይችላል። ግብጽ ውስጥ የሚያምኑት አማኞች አማራዎች ናቸው። ሩሲያ የሚያምኑት አማኞች እና ከሰው ጋር ራሱ ተጋጭተን አልቻለም። ከእግዚአብሔር ጋር የምንጣለው ነገር ቢቀርብን ይሻላል። ለአሜሪካም አልጠቀመውም። ታውቃላችሁ፣ አንድ ሙሉ ክፍለ ከተማ እኮ ነው በእሳት የተቃጠለው። ከእግዚአብሔር ጋር መጋፈጥ ጥሩ ነው ብዬ ስለማላስብ ማቃጠል ስለምን አስፈለገ? የእምነት ተቋም እንዴት ይቃጠላል? ምን አጠፋች ይህች የኦርቶዶክስ ቤተክርስቲያን? ለዚህ ሀገር ለዓለም ሰላም አድርግልን ብላ ስለምትጸልይ አባቶቻችንም እባካችሁ ራሳችሁ ፈትሹ፣ አማኞችም ራሳችሁ ፈትሹ። ወጣቶች በተለይ የቀይ ቢጫ አረንጓዴ ባንዲራ ግራ ገብቶኛል። እውነቴን ነው የምላችሁ። በየአጥሩ ትቀባላችሁ፣ በየቤተክርስቲያኑ ትቀባላችሁ፣ በየመኖሪያ ትቀባላችሁ። እሺ ብንል በየሀገሩ ትቀባላችሁ። እሺ ሌላ ቦታ ቀቡ። ለምንድን ነው በቤተክርስቲያን ውስጥ የምታመጡት? ሰው ዝም ብሎ ከመሬት ተነስቶ ሰው ይላል ሊልም አልችልም። የእውነቴን እንደዛም ሊል አልችልም። ምክንያት ይኖራል። አባቶች ለምንድን ነው ቆም ብላችሁ ማሰብ ያቃታችሁ? መሀላችን እየተፈጠረ ያለው ጉዳይ አሁን አንዳንዱ አሁን የሚፈጠረው አርሲ ውስጥ ለተፈጠረው ጉዳይ የሙስሊምና የኦርቶዶክስ ጉዳይ ማድረግም ይፈልጋል። ጉዳዩ ግን አሁንም በትክክል አልተረዳንም። ጉዳዩን ወደ ሌላ ከመውሰድ ውስጣችን ምንድነው ያለው ችግር ብለን ውስጣችን ብንፈትሽስ? እኛ ኦርቶዶክሳውያን ለምንድን ነው ውስጣችን እኛ ኦርቶዶክሳውያን ራሳችን መፍታት ያለብን ነው እንጂ
ኦርቶዶክስ ስለሆኑ ነው የሞቱት? መንስኤው ምንድነው? የሞቱበት መንስኤ ምንድነው? አንዱ ቀይ ቢጫ አረንጓዴ መቀባት ይፈልጋል፣ አንዱ ደግሞ ጥቁር ነጭ ቀይ መቀባት ይፈልጋል። አለቀ። ይሄ ነው። እሺ ይሄ ከሆነ ምን አለበት ከሁሉ ነፃ የሆነ ብናረግስ? እኔ በጣም ይገርመኛል። ነገ እሺ አንዱ ተነስቶ የሆነ አንዱ የኦሮሚያን ክልል መቀባት ይፈልጋል፣ አንዱ ደግሞ የአማራን ክልል፣ ነገ ደግሞ የትግራዩን ልትቀቡ ነው። እንደዛ ነው። ሊወርድ ይገባል። ከቤተክርስቲያናችን ላይ ሊወርድልን ይገባል። አባቶች በዚህ አጋጣሚ እኔ ላስተላለፍ የምፈልገው መልእክት እባካችሁ ይሄን ነገር አጽዱልን። ሊቀደም የሚገባው ይሄ ጉዳይ ነው። ስንቱ እኮ ከኦርቶዶክስ ቤተክርስቲያን ወጥቷል፣ ጴንጤ ሆኗል። ይሄን ጉዳይ እኔ ይሄን እምነት ወደ ሌላ እየወሰዱብኝ ስለሆነ ብሎ ስንቱ ወጥቷል። ስንቱ ወገኖቻችን ከኦርቶዶክስ ወጥቷል። እስከ መቼ ነው ይሄን ጉዳይ የምናዳምጠው? ሌላ ይሄ ፖለቲካን ተው እና ይሄ ውስጣችን ነገር እያሳሰበኝ ነው። አሁን እኮ ሌሎች ነው የሚገሉን ነው የሚመስላችሁ አይደለም? ውስጣችን ልክ ስላልሆነ እኛው እርስ በርስ እየተባላን ልክ አይደለም ብዬ ስለማስብ እባካችሁ ይሄን ጉዳይ በየቦታ ይሄን ብታጠሩልን። ከዚህ በፊትም እንዲህ አይነት ነገር ነው ሁለት ቦታ አካፍሎን ነበር። ስቲል ዛሬም አለ። አያችሁ ያ ጉዳይ ሰዎች ቢያርፉም ዛሬ ሊያርፉ አልቻሉም። የሆነች ምክንያት ይፈልጉና እንደዚህ እየተደረገብን ነው ይላል። መጥቶ ለአማኙ ይነግራል። ኦኬ ይሄ ነገር ልክ አይደለም ብሎ እና እባካችሁ ከመጥፋት አድኑን፣ እባካችሁ ከጥቅም ውጡና እናንተም እባካችሁ ለህዝቡ ቁሙ እና ስህተቶቻችንን እባካችሁ አርሙልን እላለሁ። በኢትዮጵያ ቀን ሌሊት የሚጸልዩ አባቶቻችን ስለነሱ ብላችሁ ይሄ ጉዳይ በጥሞና አዳምጡ፣ በጥሞና አርጉ። እውነት ህዝቡ ምንድነው የምትፈልጉት በሉ። በራሳችሁ ተነስታችሁ እንዲህ አይነት አርጋችሁ በኋላ የህዝብና የህዝብ ለማድረግ ነገር ቢቀር ነው ብዬ አስባለሁ። በየገዳም በሳምንት አንዴ በወር አንዴ እየተመገቡ ለሀገራቸው ለዓለማቸው ቀን ሌሊት እየጸልዩ የሚያደሩ ስንታቸው ነው ወገባቸው በሰንሰለት እየተበሉ የሚያልቁት? ስንቶቻቸው ነው? እንዲህ ነው ብዬ ለመናገር ትንሽ ይከብዳል። እና እባካችሁ ስለነሱ በየበረሃ እየተንከራተቱ አባቶቻችን ብላችሁ ይሄን ነገር አቁሙ። ምንም ስለዚህ ጉዳይ ለማይገቡ ወገኖቻችን በመሃል አናስጨርስ። ስለነበረኝ ጊዜ ሁሉ እግዚአብሔር ይመስገን።